ለብለን ነው አለን አሚን ሲያ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አየሁ ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለሁ ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም። ጭራሽ እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ የታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ። ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለ ነው ምንድነው አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ? ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳይን። ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋትኝ ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ በከፍተኛ ሽፋን አግኝታለች እቺ ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው የቀበር ስነ ስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷን የሚነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያለው ሰዎች ነው የነገሩን። እንደገና መተውም አትናገሩ ዝም በሉ ትረፍበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋር ነው የሞተችው አገር ላይ እንዳለን ሄደን እንቅበርም ለቅሶ ምንነበር ስትል አፋችንን የሚያዘጉንም አንድ አይነት ሰዎች። አንዴ ይሄን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል። ቲና አልሞተችም ብዬ አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ፣ የሰው ጋር አብሮ የመሆን ከሀገር ሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይ የሆነ ነገር ሲደረግ የሚዲያ ሰው ናት። 680,000 ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻላ? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን
በማቀው ልክ በሰፈሯ በተነገረኝ ልክ ሄጄ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ ሀቅ በተለይ በዚህ ጉዳይ ከነ ምናምኑ ሞ የሚባለው ልጅ አመስግኑት። ዴዚ እናት ላይ የተናገረው ንግግሮች ኤክስትሪምሊ መልካም ነገር ሲናገር አይቼዋል። በጣም ጥሩ ነገር መስመር እያስያዘ ሲናገር አይቼዋለሁ ልጁ። ስለዚህ ፕሊዝ እንደ አለች እየተባለ ነው ወይ ታግታ ነው እያሉ ነው። ስለዚህ ይህን ነገር ፕሊዝ ቤተሰብ የዴዚ እናትን ቼክ አስደርጉ። ቼክ አስደርጉ። ስለዚህ በጣም እያሉ ነው። ምንም አይነት ለቅሶ የለም፣ ምንም የደረሰ የለም። እዛ ሰፈር ላይ ለቅሶ የተባለ ነገር የለም። ሴትዮዋ የምትኖርበት አካባቢ ላይ ያረፈችበት ቦታ ላይ እንደዚህ አይነት ነገር የለም እየተባለ ነው። ስለዚህ በደንብ ይህን ነገር የኢትዮጵያ ሕዝብ ቼክ እንዲያደርግ እስቲ አንዳንድ ደግሞ ጋዜጠኞችን አናግራለሁ። ኢትዮጵያ ያሉ ጋዜጠኞችን በዚህ ጉዳይ ላይ አናግራለሁ። ሄደው ቼክ እንዲያደርጉ የሰፈሯን አድራሻዋን የምታውቁ ሰዎች ካላችሁ ፕሊዝ ጠቁሙኝ። አድራሻዋን የምታውቁ የት እንዳረፈች የምታውቁ ካላችሁ እንደው እግዚአብሔር ያድርገው በሕይወት ትኑር። እሱን ምኞቴ ነው። ስለዚህ አሁን ብዙ ነገሮች እየመጡ ነው እና ምንድን ነው ያለው ነገር ግራ ገብቶናል። በሕይወት እግዚአብሔር ያኑራት እንደው ባደረገው በሕይወት ኖራ። ሌላው ዝም ብሎ ወሬ ብቻ በሆነ ባትሞት እንደው እንዳፋችሁ አድርገው። አልሞተችም ላላችሁ ሰዎች ደሜ እንደነ እንዳፋችሁ ቢያደርግልኝ እኔም ደስ ይለኛል። ያ እንዳፋችሁ አድርገው። ሰውን ያንን ነው የምለው። ባደረገው ደስታዬን አልችለውም። የዴዚ እናት ብትኖር ደስታዬን አልችለውም። በጣም ነው ደስ የሚለኝ። በጣም ብትኖር ደስታዬን አልችለውም። ምንም የበደለችኝ ያረገችኝ አንድም ነገር የለምና አረባ አረጋት እግዚአብሔር አምላክ ባኖራት የሚባል ነገር ካለ አይ እንትና ኩይሊያ ነው ወጥተው ሲናገሩ የነበረው መሞቷን ማረፏን ምናምን እነሱ ናቸው የተናገሩት። ኢትዮጵያ ሄዳ ታማ ምን ብላ ሞታለች በሚለው ነው እኛም አብረን እንትን ያልነው። ግን በሕይወት ካለች ምንም አይነት የቀብር ወይም ደግሞ የሆነ ነገር የተባለ ነገር ከሌለ እባካችሁ ቼክ አድርጉ። አለበለዛ አሳግተዋትም ሊሆን ይችላል። አሳግተዋት ከሆነ ግን መድኃኔዓለም ይፍረድ። አሳግተዋት ከሆነ በስማ አሳግተዋት ከሆነ ፈጣሪ ሆይ ድረስ። እውነቴን ነው፣ እግዚአብሔር አያድርስ። ከድፍን የትግራይ ህዝብ ጋር የኢትዮጵያ ህዝብ ይጣላል። አሳግታችኋት ከሆነ ልንገራችሁ፣ ከድፍን የትግራይ ህዝብ ጋር ኢትዮጵያ ሙሉ ትጣላለች። እውነቴን ነው። አሳግታችኋት ከሆነ የዴዚን እናት ከሆነ በእውነት በጣም ከባድ ኬዝ ነው የሚሆነው። ስለዚህ ምንም ነገር የለም። አሁን ኢንፎርሜሽን እንዳየነው የቀብር ነገር የለም። የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድን ነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚን ንገሯት። እናቷ ነች። ምንም ቢሆን ዴዚን ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው። ሰዎች እየሄዱ ነው። ስለዚህ ፕሊዝ ቼክ አድርጉ። ታግታ ከሆነ ግን
ማን እንደሚያሳግታት ግልጽ ነው። ከሌላ ሰዎች ጋር ምንም ጸብ የላትም። ከማንም ከሌላ ብሔር ብሔረሰብ ጋር ምንም ጸብ የላትም። ስለዚህ ነገሩ ወደ ህዝብ ነው የሚዞረው። እግዚአብሔር ምስክሬ ነው የምለው። ለእናንተም ጥሩ አይደለም ባይ ነኝ። ለእናንተም ጥሩ አይደለም። የአሜሪካ ኤምባሲ ለምን እንደማይጠይቅ ግራ ገብቶኛል። ዴዚ አሁን አሜሪካ ኤምባሲ እናቴ እንዲሆናብኛለች ብላ ወይም ደግሞ የእሷ ዘመድ የሆናችሁ የመጠየቅ መብት አላችሁ። ጠይቃችሁ እውነት መሆኑን መረዳት መቻል አለባችሁ። ምክንያቱም የዴዚ እናት የአሜሪካ ዜግነት አላት። የአሜሪካ ዜጋ እስከሆነች ድረስ ለአሜሪካ ኤምባሲ ይህን ነገር እውነተኛ ስሟ ታውቆ ከተነገረ ቼክ ያደርጋሉ ብለው መቼ እንደገባች ምን ላይ እንዳለች የት እንደሆነች በሙሉ ኢንፎርሜሽን ሊገኝ ይችላል። ስለዚህ በጣም በጣም አደገኛ ነው። እንደዚህ ካስደረጉ በጣም 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 አደገኛ ነው። ለትግራይ ወንድምና እህቶቻችን በጣም አደገኛ ነው። በጣም አደገኛ ነው ነው የምላችሁ። በዚያል ተደራጅተው የዴዚ እናትን የሚያደርጉ ከሆነ ለትግራይ ወንድምና እህቶች ከፍተኛ ጥላቻ በኢትዮጵያ ላይ ይመጣል። በጣም ግን አያድርገው፣ እግዚአብሔር አያድርገው፣ አያድርገው፣ አያድርገው እግዚአብሔር። ስለዚህ ባያደርገው ደስ ይለኛል። ግን እግዚአብሔር እሷንም እንደው በህይወት ብትኖር ደስታዬን አልችለውም፣ ደስታዬን አልችለውም። ሁለተኛ እናት ማናችንም አናገኝም። እናት አንዴ ናት፣ አንድ ናት። እናት አንድ ናት። አሁን ሞን ኢትዮጵያ ነው የሚኖረው። በደንብ መረጃን ያጣራል። የነገረችብኝ ሰፈር ላይ ሲሄድ ለቅሶም የለም። እሺ ስትከበር አንድ ተራ ቲክቶከር እንኳ ሚዲያ ያውቃታል። ሴትዮዋን በጣም ትታወቃለች። ሞተች ብሎ ቤተክርስቲያን ላይ ሀዘን አስክሬኗ ሲሄድ አንድ ቪዲዮ እንኳ አይተናል። እንዲህ ላይቭ ስርጭቱን ተውት። የአሞራው ቤተሰቦች አሉ። አንድ ቤተሰብ ሂዶ አስተዛዝኗል ቤታቸው ላይ። ይህንን ነገር መረጃውን ያምጡልን እና አልሞተችም ነው የምትለኝ ጆካ? ከሞተች እኔ እኮ አሁን ጥያቄ የተቀበረችበትን ቤተክርስቲያን አይ ሞተች ራሳቸው ሞተች ብለው ወደ ራሳቸው ቦታ አስቀምጠው ጎን አላውቅም። እንግዲህ ቤተክርስቲያን ላይ የለም ተባለ እኮ እንዴ። ይሄ እኮ ሴትዮዋ ሳትሞት ከሆነ ይሄ እኮ የጭካኔ የአውሬነት አውሬ ናት። ሳትሞት ሞተች ሲሏት እንዴት እሷ አትናገርም? ትናገራለች። ምንም ነገር ታያችሁ። ዴዚ እንኳን ምንም ነገር አላለች። ምንም ነገር አላለች። ዴዚ ተባባሪ ትሆናለች። ሴት ልጅ ካፈቀረች ከባድ ነው። በእናትህ ብዙ ጉዳይ አለ። ወጥተው ይናገሩ። በቃ አሞራውን የተቀበረችበትን ቤተክርስቲያን ወጥተው ይናገር። በቃ ለህዝብ ምንም ይሄ አወዛጋቢ ጉዳይ እንፈልገዋለን። መጀመሪያ አልጠየቅንም ለሞተች እንደሞተች ያን የቤተሰብ ጉዳይ ስለሆነ መጀመሪያ አጨቃጭቆ የመጣችሁበት መንገድ ነበር። በዛ ሰዓት እኛ ወደ ብሔርተኝነትም ወደ ምንም አላስጠጋ ነው። ግን የተቀበረችበትን ቤተክርስቲያን ያምጡልን፣ ይንገሩን። አሞራው ይናገር። ኢትዮጵያ ቤተክርስቲያን የተቀበረችበት ኢትዮጵያ ውስጥ ነው የሞተችው። የተቀበረችበት ቤተክርስቲያን እዚህ ነው ተብሎ የሀዘኑ ቀን ምናምን መረጃ ካልመጣ ህግ ሂዶ ቢያንስ የእምነት አባቶች ሂዳችሁ ልታረጋግጡ ይገባል። ያ ነገር ከተረጋገጠ ግን እኛም ሀዘን ነው ብለን እናልፋለን። ያ ካልሆነ ግን ሞተች ከሆነ የማይሆን ቦታ ተገላ ተጥላ ከሆነ ይህንን ማወቅ እንፈልጋለን። ሴትዮዋ የእኛ ሰው ነው። የእናንተ ሰው ብትሆን እስካሁን ጫጫታ ይሯሯጣል። አሁን ወጥቶ መናገር አለበት። አጥብቀን መቃወም አለብን። የእናንተ ሰው ምናምን ሳይሆን እንደ አንድ ኢትዮጵያዊ እናት እንደ አንድ ኢትዮጵያዊ እንጂ ጆከር። እኔ አሁን ወደ ሌላ ነገር ልንቀይሰው ነው ጋይስ። ጆከር አንድ ጥያቄ። ሴትዮዋ አሜሪካዊ ናት፣ ሲቲዝን አላት። አሜሪካ ኤምባሲ ማመልከት አለብን፣ ዜጋውን መጠየቅ አለበት።